ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኢሮፕ አድቮኬሲ አሶሲዬሽን የኢሮፕ ብሔረሰብ ላይ የተደቀነ የህልውና አደጋ በብሔራዊና ዲፕሎማሲያዊ መንገዶች እንዲፈታ ጠየቀ። የኢሮፕ አድቮኬሲ አሶሲዬሽን የተባለ ድርጅት ለኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በላከው ደብዳቤ መሰረት ኢሮፕ ብሔረሰብ በረጅም ዓመታት በፖለቲካዊ ውጥረቶችና በድንበር ጉዳዮች ምክንያት የህልውና ጫና እየተጋረጠበት መሆኑ ገልጿል። በተለይም ከታህሳስ 3 1993 ዓ.ም ከተፈረመው የአልጀር ስምምነት በኋላ የተወሰነው የድንበር ኮሚሽን ውሳኔ የኢሮፕ ማህበረሰብን ለሁለት የሚከፍልና የማህበረሰቡ ህይወት የሚያናጋ እንደሆነ ድርጅቱ አስታውቋል። አሶሲዬሽኑ በደብዳቤው ውስጥ ኢሮፕ ብሔረሰብ በቁጥር አነስተኛ ቢሆንም በኢትዮጵያ ላይ ታሪካዊ ማንነትና ስትራቴጂካዊ ጠቀሜታ ያለው እንደሆነ ግን ጠቅሷል። በተለይም ከምስራቃዊ ድንበር አቅራቢያ ያለው አካባቢ ከቀይ ባህር ከ30 እስከ 40 ኪሎ ሜትር ርቀት ላይ የሚገኝ በጣም ቅርብ በመሆኑ ለኢትዮጵያ ሀገራችን ስትራቴጂካዊ ዋና ቦታ እንደሆነ አሶሲዬሽኑ አስረድቷል። በዚህ መሰረት ማህበረሰቡ የድንበር ማካለል ሂደቶች በተግባር ሲፈጽሙ የማህበረሰቡን ይፋዊ የውክልናና ፍላጎት ያገለለ እንዲሁም ታሪካዊ ይዞታውንና መብቱን ያላከበረ በመሆኑ የተለያዩ ማህበራዊና ሰብአዊ ችግሮች በኢሮፕ ማህበረሰቡ እንዳጋጠሙት ኢሮፕ አድቮኬሲ አሶሲዬሽን አሳስበዋል። የኢሮፕ አድቮኬሲ አሶሲዬሽን መንግስት በቀጣይ የዲፕሎማሲ ውይይቶችን በማጠናከር ጉዳዩን በፍትሃዊ መንገድ እንዲፈታም ጠይቀዋል። በተለይም በኢትዮጵያና በአሜሪካ መካከል የተፈረመ አዲስ የባይላተራል ስትራክቸር ዲያሎግ ማዕቀፍ ስምምነት የዲፕሎማሲ አቅምን እንደሚያጠናክር በመጠቀም ገና በመሬት ላይ ያልተተገበረውን የድንበር ማካለል ስራ ከማህበረሰባችን የህልውና ስጋት አንጻር በፍትሃዊ መንገድ ለመፍታት ትልቅ የተስፋ ጮራ የሚፈነጥቅ በመሆኑ የኢሮፕ ማህበረሰብ ለተፈጠረበት ችግር መፍትሄ እንዲውል ፌዴራል መንግስት እንዲጠቀምበት ሲል አሶሲዬሽኑ አሳስቧል። በደብዳቤው ውስጥ የተባበሩት መንግስታት የሀገር በቀል ህዝቦች መብት መመሪያ በመጠቀም ልዩ ጥበቃ እንዲሰጥም አሶሲዬሽኑ ጥሪውን አቅርቧል። አሶሲዬሽኑ መንግስት ይህንን ዓለም አቀፍ ህግ በተግባር እንዲያውልም ጠይቋል። የአልጀር ስምምነትና በኋላ የተሰጠው የድንበር ኮሚሽን ውሳኔ አሁንም በብዙ ማህበረሰቦች ዘንድ ክርክር የሚያነሳ ጉዳይ መሆኑን የጠቀሰው አሶሲዬሽኑ ኢትዮጵያዊው የኢሮፕ ህዝብ በሁለት ሀገሮች መካከል በመከፈል ስለሚገኝ ሁኔታ ዘላቂ መፍትሄ እንዲፈለግ ለኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ጥሪውን አቅርበዋል። በመጨረሻም የኢሮፕ አድቮኬሲ አሶሲዬሽን መንግስት የህዝቡን ሰብአዊ ደህንነት በመጠበቅ የድንበር ሂደቶችን በፍትሃዊነት እንዲመራ በማሳሰብ ድርጅቱ ይህ ጥሪ ለመጀመሪያ ጊዜ እንዳልሆነ በመግለጽ ችግሩ ለዘመናት ሲነሳ መቆየቱን አስታውሷል። የኢትዮጵያ መከላከያ ሰራዊት የቻይና የወታደራዊ ሐኪሞች ቡድን በደማቅ ስነ ስርዓት ተቀበለ። የኢትዮጵያ ብሔራዊ መከላከያ ሰራዊት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከቻይና የመጡ 12 የወታደራዊ ጤና ባለሙያዎችን በደማቅ እንኳን ደህና መጣችሁ ስነ ስርዓት ተቀብሏል። የሆስፒታሉ አዛዥ ሜጀር ጀነራል ዶክተር ኃይሉ እንደሻው እንደገለጹት ሆስፒታሉ ከበርካታ የዓለም ሀገራት ጋር በሕክምና ዘርፍ ትብብር ሲያደርግ የቆየ ሲሆን ከቻይና ጋር ያለው ግንኙነት በተለይ ጠንካራ መሆኑን አስታውሰዋል። እንደ አዛዡ ገለጻ ባለፉት ዓመታት በርካታ የቻይና ከፍተኛ የሕክምና ባለሙያዎች ወደ ኢትዮጵያ በመምጣት የልምድ ልውውጥ ከማድረጋቸው በተጨማሪ ነፃ የሕክምና አገልግሎት ሲሰጡ ቆይቷል። በተመሳሳይ መልኩ በሆስፒታሉ ለአንድ ዓመት አገልግሎት ሰጥተው የተመለሱ 14 የቻይና ሐኪሞች ቡድን አባላትም በክብር ተሸኝቷል። በሽኝቱ ወቅት የኢትዮጵያን ባህል የሚያንጸባርቁ የስጦታ ዕቃዎችን ተበርክቶላቸዋል። ሜጀር ጀነራል ዶክተር ኃይሉ እንደሻው በሁለት ሀገራት የወታደራዊ ሆስፒታሎች መካከል ያለው ትብብር የሚደነቅ መሆኑን ገልጸው ይህ ግንኙነት ወደፊትም ይበልጥ ተጠናክሮ መቀጠል እንዳለበት አሳስበዋል። በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን ለመከላከል የሚያስችል የአሰራር ስርዓት ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት በሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል ለመመዝገብና ተገቢውን ምላሽ ለመስጠት የሚያስችል መደበኛ የአሰራር ስርዓት ሰነድ በዛሬው ዕለት አጽድቀዋል። በአይነቱ የመጀመሪያ የሆነው ይህ ሰነድ ጥቃቱ ሲከሰት ፈጣን ምላሽ ለመስጠትና የባለድርሻ አካላትን ኃላፊነት በግልጽ ለመለየት ታስቦ የተዘጋጀ መሆኑ ተገልጿል። በመድረኩ ብሔራዊ ምርጫ ቦርድን ጨምሮ የፍትህ ሚኒስቴር፣ የፌዴራል ፖሊስ ኮሚሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴርና የኢትዮጵያ መገናኛ ብዙሃን ባለስልጣንን ጨምሮ 10 ተቋማት
ኃላፊነታቸው በቁርጠኝነት ለመወጣት የማረጋገጫ ፊርማቸውን አኑረዋል። የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት ሰነዱ በምርጫ ወቅት የሴቶችን ደህንነት፣ ክብር፣ እኩልነትና ተሳትፎ ለማረጋገጥ የተዘጋጀ ትልቅ የቁርጠኝነት ማሳያ ነው ብለዋል። የሴቶችን የፖለቲካ ተሳትፎ ለማሻሻል ጾታዊ ጥቃቶችን በግልጽ መከላከልና ተገቢውን ምላሽ መስጠት ወሳኝ መሆኑን ጠቅሰው ፈራሚ ተቋማት በቅንጅትና በተጠያቂነት ስሜት መስራት እንደሚገባቸው ማሳሰባቸው የምርጫ ቦርድ መረጃ ያመለክታል። በምስራቅ አፍሪካ ከፍተኛ የዝናብ እጥረት ሊከሰት ይችላል ሲል ኢጋድ አስጠነቀቀ። በመጪው የ2018 ዓ.ም የክረምት ወቅት በኢትዮጵያና በተወሰኑ የምስራቅ አፍሪካ ሀገራት ከተለመደው በታች የሆነ ዝናብ ሊመዘገብ እንደሚችል የኢጋድ አደጋ መከላከል ኃላፊ ዶክተር አህመድ አምዲ አስጠነቀቁ። ኃላፊው እንደገለጹት የምስራቅ አፍሪካ ቀጠና በአየር ንብረት ለውጥ እጅግ ተጋላጭ በመሆኑ በተደጋጋሚ ለድርቅና ለተለያዩ የአየር ጠባይ ችግር እየተጋለጠ ይገኛል ብለዋል። በተለይም በኢትዮጵያ ሀገራችን መካከለኛ ሰሜናዊና ምስራቃዊ አካባቢዎች ከተለመደ ያነሰ ዝናብ እንደሚኖር የአየር ጠባይ ትንበያዎች እንደሚያመላክቱም ኃላፊው ገልጸዋል። ይህ ማስጠንቀቂያ የተሰጠው የኢትዮጵያ ሜትሮሎጂ ኢንስቲትዩት ከኢጋድ የአየር ጠባይ ትንበያና አፕሊኬሽን ማዕከል ICPAC ጋር በመተባበር ባዘጋጁት 73ኛው የምስራቅ አፍሪካ የአየር ጠባይ ትንተናና ትንበያ ጉባኤ ላይ ነው። በጉባኤው የቀረበው ትንበያ መሰረት የዝናብ እጥረቱ በኢትዮጵያ ብቻ ሳይሆን በሱዳን፣ በደቡብ ሱዳን፣ በከፊል ኬንያና በከፊል ኡጋንዳ ላይም ሊከሰት እንደሚችል ተገልጿል። ይህም በግብርና፣ በውሃ አቅርቦትና በምግብ ዋስትና ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ባለሙያዎች ገልጸዋል። ዶክተር አህመድ አምዲ ሀገራቱ ከአሁኑ ወቅት ጀምሮ የቅድመ መከላከል እርምጃዎችን በትኩረት መውሰድ እንዳለባቸውም በጥብቅ አሳስበዋል። በዚህም የውሃ ማቆር፣ የውሃ አጠቃቀምን በቁጥጥር ማድረግ፣ የውሃ እጥረት ወደሚታይባቸው አካባቢዎች አስቀድሞ ውሃ ማጓጓዝና የድርቅ ተጽዕኖን ለመቀነስ የሚያግዙ ዝግጅቶችን ማጠናከር እንደሚገባም ገልጸዋል። ባለሙያዎች በተጨማሪ ይህ የዝናብ እጥረት በእርሻ ምርት፣ በእንስሳት ሀብትና በገጠር ነዋሪዎች ኑሮ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል በመጠቆም መንግስታትና የሰብአዊ ድጋፍ ተቋማት በቅድሚያ እቅድ እንዲያዘጋጁ ጥሪያቸውን አቅርበዋል። የታይዋን ዕጣ ፈንታ በዜጎቿ እንጂ በውጭ ኃይሎች አይወሰንም ሲሉ ፕሬዝዳንቱ ተናገሩ። የታይዋን ፕሬዝዳንት ላይ ቺንግቴ የደሴቲቱ የወደፊት ዕጣ ፈንታ በውጫዊ ኃይሎች ሳይሆን በ23 ሚሊዮን የታይዋን ዜጎች ፍላጎትና ውሳኔ መወሰን እንዳለበት ገልጸዋል። ፕሬዝዳንቱ ይህንን ያሉት ሁለተኛ ዓመት የስልጣን ዘመናቸውን አስመልክተው ባደረጉት ንግግር ሲሆን ዋና ግባቸው በታይዋን ላይ ሰላምና መረጋጋት ማስጠበቅ መሆኑንም አስታውቀዋል። እንዲሁም በ180 ኪሎ ሜትር የውሃ መንገድ በቻይና እና በታይዋን መካከል ያለው ውጥረት እንዳይባባስ እንዲሁም ውጫዊ ኃይሎች የደሴቲቱን የፖለቲካ ሁኔታ እንዳይቀይሩ መከላከል ቀዳሚ አጀንዳቸው መሆኑንም ይፋ አድርገዋል። ፕሬዝዳንት ላይ ቺንግቴ ከቻይና ጋር የውይይት በር እንዳልተዘጋ ገልጸው ይሁን እንጂ ግንኙነቱ በእኩልነትና በክብር መርሆች ላይ ብቻ የተመሰረተ መሆን እንዳለበት አስገንዝበዋል። ቻይና እንደ አውሮፓውያን አቆጣጠር ከ2016 ወዲህ ከታይዋን ጋር የነበረውን መደበኛ ግንኙነት ማቋረጧ ይታወሳል። ፕሬዝዳንቱ ታይዋን ሰላምን የምትጠብቅና ኃላፊነት የሚሰማት የዓለም አቀፍ ማህበረሰብ አባል ናት እንጂ መረጋጋትን የምታውክ አይደለችም ሲሉም ተናግረዋል። በሁለት ዓመታት የአስተዳደር ጊዜያቸው ውስጥ ፕሬዝዳንቱ ከውስጥ ፖለቲካዊ ግጭቶች እስከ የውጭ ግንኙነት ጫናዎች ድረስ በርካታ ፈተናዎች እንደገጠሟቸውም ተገልጿል። በተለይ ከአሜሪካ ጋር በመከላከያና በንግድ ጉዳዮች ዙሪያ የተለያዩ ውይይቶች መኖራቸውም ተጠቅሷል። በሌላ በኩል በተቃዋሚዎች ቁጥጥር ስር ያለው ህግ አውጪ ምክር ቤት የመከላከያ በጀቱን ከ40 ቢሊዮን ዶላር ወደ 25 ቢሊዮን ዶላር ለመቀነስ ያቀረበው እቅድ በፖለቲካ ክርክር ውስጥ መግባቱ ተነግሯል። በተጨማሪም በታክስ ገቢ አለመግባባት ምክንያት ፕሬዝዳንቱን ከስልጣን ለማውረድ የተደረገ ሙከራ አልተሳካም ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ